በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የእግዚአብሔር ቤተሰቦች የእናታችን የቅድስተ ቅዱሳን የድንግል ማርያም የቃል ኪዳን ልጆች በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደምንቆያችሁ አሜን ብለን እንድናመሰግነው የፈቀደልን ዓለምን ካለመኖር አምጥቶ የፈጠረውን ፍጥረት በቸርነቱ የሚመግብ ሁሉ በእጁ የሆነ በቸርነቱ የሚጠብቀን በበደል በኃጢአት ያሳለፍነውን ዘመን ሁሉ ሳይቆጥርብን በቸርነቱና በምሕረቱ ዓይን ተመልክቶ ሁሉንም ጻድቁንም ኃጥኡንም ፀሐዩን እያፈራረቀ ማልቱንና ሌሊቱን እያፈራረቀ በቸርነቱ የጠበቀን ቅዱስ እግዚአብሔር እስከዚህ ሰዓት ያቆየን ስሙ የተመሰገነ ይሁን። በብሩህ ደመና ተጭኖ መጥቶ በማኅፀንሽ ያደረ እመቤቴ ማርያም ሆይ ደስ ይበልሽ። ለዓለም የድነት ቀጠሮ ለተያዘባት ምስጢረ ሥጋዌ ለተጀመረባት ቀጠሮውን ከዘመኑ ዘመን ከወሩ ወር ከቀኑ ቀን ከሰዓቱ ሰዓት ሳያሸራርፍ በማኅፀነ ማርያም ላደረባት ለዚህ ታላቅ ቀን ለኢየሱስ ክርስቶስ ለጽንሰቱ ዓመታዊ ክብረ በዓል እንኳን በሰላም አደረሳችሁ አደረሰን። ይህችን ቀን የጌታ መጸነስ የጌታን ሰው መሆን የሞቱ አባቶቻችን በሲኦል ባጸደ ነፍስ ሆነው በሕይወተ ሥጋ ያሉት ደግሞ በዚች የመከራ ዓመት ዓለም ሆነው በተስፋ ቀጠሮዋን ይጠባበቁ ነበር። በዚህ የቀጠሮ ቀን እንደ ሽማግሌ ሆኖ ተልኮ የምስራቹን ቃል ይዞልን የመጣ መልአኩ ቅዱስ ገብርኤል ነው። እሳታዊ መልአክ ቅዱስ ገብርኤል በ15 ዓመቷ ብላቴና በድንግል ማርያም ፊት ቆሞ ለእርሷ የሚገባ ሰማያዊ ሰላምታን አቀረበላት። ቅዱስ ገብርኤል ወደ ድንግሊቱ መጥቶ ከዚያም በፊት ከዚያም በኋላ ለማንም አቅርቦት የማያውቀውን ሰላምታና ምስጋና አቀረበላት። ጸጋን የተመላሽ ወይ ደስ ይበልሽ አላት። በአንድ ሰው መዳን በሰማይ ቅዱሳን መላእክት ደስ ይሰኛሉና የዓለም ሁሉ ድህነት ሊሆን የምስራቹን ይዞ የመጣ ቅዱስ ገብርኤል ደስ እያለው ደስ ይበልሽ አላት። እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ትለዋለች። ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ በነቢያት ትንቢት ሲነገርላት የኖረ ቅድስተ ቅዱሳን ድንግል ማርያም ይህን የኢሳይያስ መጽሐፍ ድንግል ማርያም እያነበበች እግዚአብሔር ዕድሜ ሰጥቶኝ ትንቢት የተነገረላት ድንግል ሴት አምላክን ወልዳ በዓይኔ አይቻት እንጨት ሰብሬ ውሃ ቀድቼ ገረድ አገልጋዋ ሁኜ በኖርሁ እያለች ትመኝ ነበር። ድንግል ማርያም አንድም ቀን አምላክን ወልዳለሁ ብላ አስባም አታውቅም። በትሕትና ራሷን ዝቅ ያደረገችዋል ትሕትናዋን፣ ቅድስናዋን፣ ንጽህናዋን ሲመለከት ጌታ ኢየሱስ ክርስቶስ ከዓለም ሴቶች እንደሱ አላገኝም። ጌታም የመዳን የእርቅ ሰነዳችንን በድንግል ማርያም ማኅፀን ጀመረው። ቅዱስ ገብርኤልን እንዲያበስራት ወደ ድንግል ማርያም ልኳት ቅዱስ ገብርኤል አደግድጎ ደስ ይበልሽ ስላት ድንግል ማርያም ግን ይህን ሰላምታ ዝም ብላ አልተቀበለችውም። ከማን እንደተላከ ሳታውቅ ስጦታውን የማትቀበለው ድንግል ይህ እንዴት ያለ ሰላምታ ነው አለች። እንደ እናቷ ሔዋን ምስጋናን ዝም ብላ አልተቀበለችም። እናታችን ቅድስት ሔዋን በገነት እያለች ሰይጣን መጥቶ የሰማይና የምድር ንግሥት እያለ በቃል ውዳሴ ባብሎ እንዳሰነካከላት እንዳያሰነካክለኝ ብላ ድንግል ዝም ብላ ምስጋናን አልተቀበለችም። ይህ እንዴት ያለ ምስጋና ነው ብላ ጥያቄ አቀረበች። በመጽሐፍ ቅዱስ ውስጥ በየትኛውም ስፍራ ቅዱሳን መላእክት ለሰው ተገልጸው የአክብሮት ሰላምታ እንደሰጡ ወይንም አንቺ ከሴቶች የተባረክሽ ነሽ ብለው ምስጋና እንዳቀረቡ አልተጻፈም። ለዚች በዕድሜዋ ገና ታናሽ ለሆነች ድንግል ይህን ሰላምታ ያቀረበው ከመላእክት ሰራዊት አንዱ ሳይሆን በእግዚአብሔር ፊት ከሚቆሙት ከዋነኞቹ የሰራዊት አለቆች አንዱ የመላእክት አለቃ ቅዱስ ገብርኤል ነው። ይህ መልአክ በአክብሮት ፊቷ አቁሞ ደስ ይበልሽ ብሏት ለዚች ድንግል ያቀረበው ሰላምታ ተሰምቶ የሚታወቅ አልነበረም። ይህ ሰላምታ እንኳን ሌላውን ሰው ሰላምታው የቀረበላትን ድንግል ማርያምን አስደነቃት። በዚህ ምክንያት ቅዱሳት መጻሕፍትን የምታነበው ድንግል ማርያም ይህን ሰላምታ ለሌላ ሰው ሲቀርብ በመጻሕፍት አንባ አግኝታ ስለማታውቅ ይህ እንዴት ያለ ሰላምታ ነው ብላ ጠየቀች።
መጋቢ ሐዲስ ቅዱስ ገብርኤልም በሰባኪ ወንጌል ወግ ሰላምታ ሰጥቶ ድንግልን የአምላክን ሰው መሆን ዜና የምትወልደውን የዘላለም ንጉሥ ማንነት በድንግሊቱ ላይ የሚሆነውን የአብ የወልድ የመንፈስ ቅዱስን ሥራ ለእግዚአብሔር የሚሳነው ነገር የለም በሚል መደምደሚያ ባቡ ሰብኮ አሳምኖ ድንግሊቱን አሜን አሰኘ። ቅዱስ ገብርኤል ለድንግሊቱ ደስ ይበልሽ አላት። የእግዚአብሔር አገልጋይ የንጉሡን እናት አያት፣ ተሳለማትም። ሰላም የተጻፈበትን ደብዳቤ አውጥቶ አነበበላት። የሰው ልጅ የምሕረት አዋጅ ለድንግሊቱ ተነበበላት። እስረኞች የሲኦል እስረኞች መፈታት ዜናም ለእርሷ ታወጀ። የደስታ መልእክት በእርሷ ፊት ይቅረብ እንጂ የሚመለከተው የሰው ልጆችን ሁሉ ነው። መልአኩ ምስር ብራ ሊባል የማይቻል እሳታዊ መልአክ ሆነ እንጂ የምስራቹስ በአምላክ የሚያሰኝ የምስራች ቃል ነው። ደስ ይበልሽ የሚለው ቃል በድንግሊቱ ጆሮ የፈሰሰው ለሴቶች ልጆች ሁሉ ለሔዋን ልጆች ሁሉ የደስታ የምስራች ቃል ነው። ሐዘንተኛይቱ ሔዋን በማርያም ጆሮ ደስ ይበልሽ የሚል ቃል ሰማች። ደስ ይበልሽ የሚለው ምስጋና በብሉይ ኪዳን የእግዚአብሔር ከተማ ለሆነችው ለጽዮንና ለልጆቿ የሚቀርብ ምስጋና ነበረ። ነቢዩ ኢሳይያስ አንቺ በጽዮን የምትኖሪ ሆይ የእስራኤል ቅዱሱ በመካከልሽ ከፍ ከፍ ብሏልና ደስ ይበልሽ ሲል፣ ነቢዩ ዘካርያስ ደግሞ አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ ብሏል። ነቢዩ ሶፎንያስም በዚሁ የዝማሬ ስልት እስራኤል ሆይ እልል በይ፣ የጽዮን ልጅ ሆይ ዘምሪ፣ የኢየሩሳሌም ልጅ ሆይ በፍጹም ልብሽ ሐሴት አድርጊ፣ ደስ ይበልሽ ብሎ ተናግሯል፣ አመስግነዋል። ነቢያቱ ለእግዚአብሔር ሀገር ለእስራኤልና ክርስቶስም የታላቁ ንጉሥ ከተማ ብሎ ለጠራት ለጽዮን ኢየሩሳሌም ደስ ይበልሽ ብለው ነቢያቱ ለእግዚአብሔር ሀገር ለእስራኤልና ክርስቶስም የታላቁ ንጉሥ ከተማ ብሎ ለጠራት ለጽዮን ኢየሩሳሌም ደስ ይበልሽ ብለው ተናግረው ነበር። ሊቀ መላእክት ቅዱስ ገብርኤልም ይህን ለሀገር የቀረበ የምስጋና ቃል የእግዚአብሔር ሀገሩ ለመሆን ለተመረጠችው ማኅፀኗን ከተማ አድርጎ ሊያድርባት ለተመረጠችው ለእውነተኛ ጽዮን ለድንግል ማርያም ደስ ይበልሽ ብሎ ደገመው። ወደ ነቢያት ቅዱስ መንፈሱን የላከው እግዚአብሔር የላከውና ከላይ ወደ ታች እንደሚፈስ ወንዝ ከአርያም ወደ ምድር የወረደው ቅዱስ ገብርኤል ድንግሊቱን ደስ ይበልሽ ብሎ እንደ ከተማ እያነጋገረ የወንዝ ፈሳሾች የእግዚአብሔርን ከተማ ደስ ያሰኛሉ፣ ልዑል ማደሪያውን ቀደሰ የሚለው ትንቢትም ስለ እርሷ የተነገረ መሆኑን አስረዳ። ዓለምን በቁስሉ የሚፈውሰውን መድኃኒት ልትወልጅ ነውና ደስ ይበልሽ፣ በጨለማ ለሚሄዱ ሁሉ የሚያበራውን ብርሃን ልትወልጅ ነውና ደስ ይበልሽ፣ ሞት ፍርድ ለተያዙ ሁሉ ሕይወትን ልትወልጅ ነውና ደስ ይበልሽ እያሉ ቅዱሳን አባቶቻችን አመስግነዋታል። ዮሐንስ አፈወርቅ እግዚአብሔር ከስጋሽ ስጋን ከነፍስሽ ነፍስ ነስቶ በአንቺ ሰው የሆነ ሙሽራ ከጫጉሎ እንደሚወጣ ከአንቺ የወጣ እመቤቴ ማርያም ሆይ ደስ ይበልሽ፣ የጠፋ በግ አዳምን የፈለገውን ባገኘውን ጊዜ የተሸከመውን ቸሩን እረኛ የወለድሽልን ሆይ ደስ ይበልሽ። እግዚአብሔር በሲኦል የጣላት የሔዋን የሚጎዳ ማሰሪያዋ በአንቺ የተቆረጠላት እመቤታችን ድንግል ማርያም ሆይ ደስ ይበልሽ። እግዚአብሔር በብሩህ ደመና ተጭኖ መጥቶ በማኅፀንሽ ያደረ እመቤቴ ማርያም ደስ ይበልሽ በማለት ዮሐንስ አፈወርቅ አመስግኗታል። በቅዱሳን ላይ አድሮ የሚኖር ከአንቺ ሰው ሆኖ የተገለጠን እመቤቴ ማርያም ሆይ ደስ ይበልሽ። መንፈስ ቅዱስ ጋር የምንሰግድለት ቃል ካንቺ ይወለድ ዘንድ የወደደ እመቤቴ ማርያም ሆይ ደስ ይበልሽ አላት። መልአኩ ቅዱስ ገብርኤል ከደስታ ብስራት ቃሉ ጋር ድንግሊቱን ጸጋን የተሞላሽ ሆይ አላት። በቀጥታ በስሟ ከመጥራትም ይልቅ ድንግሊቱን ለመጥራት ያስቀደመው የመጀመሪያ ስሟ ጸጋን የተሞላሽ ሆይ ምልዕተ ጸጋ የሚል ነበር። ይህ ማንነቷንና ክብሯን በማየት በትውልድ ሁሉ ከሚወጡላት ከአምላክ እናት ብዙ ስሞች መካከል በመልአክ የተነገረላት የመጀመሪያዋ ስሟ ጸጋን የተመላሽ ነው። ምንም ፍጡር ጸጋን የተመላ የለም። ምልዕተ ጸጋ ምልዕተ ክብር ድንግል ማርያም ብቻ ናት። ጸጋን የተመላሽ የሚለው ቃል ሊቀ መላእክት ቅዱስ ገብርኤል ለዚች ድንግል ገና ጌታን ከመጽነሷ በፊት ጸጋ የተሞላሽ መሆኗን ነው የተናገረው። ጸጋን የተመላች መልአኩ ድንግሊቱን ያገኛት ጸጋውን በስስት ሰፍሮ የማይሰጠው እግዚአብሔር ሞልቶ በሚፈስ ለሌላው በሚተርፍ ጸጋ አስጊጦ ነበር የሰጣት። ተሞልታ ስላገኛት ጸጋን የተመላሽ ሆይ ደስ ይበልሽ አላት። በርካታ ቅዱሳን በተሳሳቱ መገለጫዎች ራእዮች ተሰናክለው ወድቀዋል። ይህን የሚያውቀው ዲያብሎስ የብርሃን መልአክ እንዲመስል ራሱን እየለወጠ በመገለጥና የሐሰት ምልክትና የማይገባቸውን ውዳሴ በማቅረብ ለዓመታት በመንፈሳዊ ተጋድሎ የኖሩ ቅዱሳንን ሳይቀር ከመንፈሳዊ መንገድ አስወጥቷቸዋል። በመልአክ መገለጥ ተደስተው ያለምንም ጥያቄ ያመኑትን ሰዎች ራሳቸውን እስከ ማጥፋት ድረስ ያሳታቸው ብዙ ቅዱሳን ነው። ድንግል ማርያም ይህ እንዴት ያለ ሰላምታ ነው ያላሉት
በሰይጣን ሰላምታ ተሳስተው ወድቀዋል። ድንግል ግን ሰላምታውን መረመረች። ድንግል ማርያም የቀረበላት ምስጋና አምና ከመቀበል ይልቅ እንዲህ ያለው የምስጋና እጅ መንሻ እንደምን እቀበላለሁ ብላ ፈራች። ቅዱሳን ሰዎች ከመሰደብ ይልቅ መመስገንን ያስፈራቸዋል። ድንግሊቱ በምስጋናው ደስ ከመሰኘት ይልቅ ለመቀበል ፈራች። ይህን ያየው መልአኩ ቅዱስ ገብርኤል ማርያም ሆይ አትፍሪ፣ በእግዚአብሔር ዘንድ ሞገስን አግኝተሻልና አላት። ሞገስን ማግኘት ማለት በመጽሐፍ ቅዱስ ቋንቋ ተሰሚነትን፣ ባለሟልነትን፣ ክብርን ማግኘት ማለት ነው። አብርሃም ለእግዚአብሔር በፊት ሞገስን አግኝቼ እንደሆነ ባሪያህን አትለፈኝ ብሎ ጥያቄ ለእግዚአብሔር አቅርቦ ነበር። በቤቱ ተቀብሎታል። ድንግል ማርያም በእግዚአብሔር ፊት ሞገስን አግኝተሻል መባሏ ስሟ በእግዚአብሔር ዘንድ የሰለጠነ፣ ልመናዋ ተሰሚነት ያለው፣ ክብርና መደመጥን ያገኘች መሆኗን የሚያሳይ ነው። ቅዱስ ገብርኤል ለድንግሊቱ እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ፣ እርሱም ታላቅ ነው፣ የልዑል ልጅ ይባላል። ጌታ አምላክም የዳዊት የአባቱን ዙፋን ይሰጠዋል፣ በያዕቆብ ቤት ላይ ለዘላለሙ ይነግሣል፣ ለመንግስቱም ፍጻሜ የለውም ብሎ የተመረጠችበትን ታላቅ ክብር ነገራት፣ አበሰራት። ቅዱስ ገብርኤል ለድንግሊቱ ከክርስቶስ ብዙ ስሞች አንዱ የሆነውን ኢየሱስ የሚል ስም ነገራት። ይህ ስም መድኃኒት ማለት ሲሆን አስቀድሞ የነዌ ልጅ ኢያሱ የተጠራበት ስም ነበር። የስሙን መድኃኒትነት ቅዱስ ገብርኤል ለእረኞች ባበሰረ ጊዜ ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋል ብሎ አብስሯቸዋል። ድንግል ማርያም መልአኩ የነገራት እንደሰማች እጅግ ወሳኝ የሆነና ከጥያቄነት ያለፈ ብዙ ትርጉም ያለው አስደናቂ ጥያቄን ጠየቀች። ወንድ ስለማላውቅ ይሄ እንዴት ይሆናል? ይህ ጥያቄ ደጋግመን ስናነበው ተራ ይመስለናል እንጂ ማንኛውም ሰው ጨርሶ ሊጠይቀው የማይቻለው አስገራሚ ጥያቄ ነው። ማንኛውም ሴት ትጸንሻለሽ፣ ትወልጃለሽ የሚል መልእክት ብትሰማ የምጸንሰው ከማን ነው ብላ ትጠይቅ ይሆናል እንጂ በምንም ታምር ወንድ ስለማላውቅ እንዴት ይሆናል አትልም። ለወንድ የታጨች ድንግል ከሆነችም ደግሞ ከታጨችለት ወንድ ወይም ከታጨላት ወንድ እንደምትጸንስ ምንም ጥርጥር ስለማይኖራት ጨርሶ ይሄን ጥያቄ አታነሳም። ጸንሻለሽ ከተባለች ድንግል ሴትን ብትሆን ከዚያ በኋላ ከወንድ ጋር በሚፈጸም ሩካቤ እንጂ ሌላ በምንም መንገድ ልትጸንስ እንደማትችል በማንኛውም ሴት ዘንድ የታመነ ነው። ድንግል ማርያም ግን ትጸንሻለሽ፣ ትወልጃለሽ ስትባል ወንድ ስለማላውቅ እንዴት ይሆናል ብላ ጠየቀች። ወንድ ስለማላውቅ ይህ እንዴት ይሆናል የሚለው የድንግል ማርያም ንግግር ድንግልናው የሕይወቷን ያረጋገጠ ንግግር ነው። ድንግል ማርያም እግዚአብሔር ባወቀ ለዮሴፍ እንድታጭ ለካህናቱ አዞ የታጨች ብትሆንም እርሷ ግን አግብታ ወልዳ የመኖር ሐሳብ ጨርሶ እንዳልነበራትና ለድንግልና ሕይወት ብጽዓቷ መኖር የወሰነች መሆኗን ያሳያል። ለወንድ ታጭታ ከወንድ ጋር እያለች ወንድ አላውቅም ማለቷ እኔ የብጽዓት ልጅ ነኝ፣ መታጨቴ መንፈሳዊ ነው፣ ብቻዋን ጸንሶ መውለድ እንዴት ይሆንልኛል ማለቷ ነው። ድንግልናዊ ሕይወት ካላት ቁርጥ ውሳኔ የተነሳ የልዑል ልጅ ትወልጃለሽ፣ በያዕቆብ ቤት ለዘላለሙ ይነግሣል፣ ለመንግስቱም ፍጻሜ የለውም ተብሎ ሲነገራት እንኳን የሚወለደው ልጅ አጓጉቷት የድንግልና ብጽዓቷን አልተወችም። ወንድ ስለማላውቅ እንዴት ይሆናል ብላ መልአኩን ጠየቀች። የዘመናቱ የድንግል ማርያምን ድንግልና ለማቃለል የሚሞክሩና ብዙ ልጆች አሏት ሲሉ የሚደፍሩ ናፍቃን አሳዘኞች ተነስተዋል በየዘመኑ። ነቢዩ ሕዝቅኤል በራእይ አይቶ ይህ በር ተዘግቶ ይኖራል እንጂ አይከፈትም፣ ሰውም አይገባበትም፣ የእስራኤል አምላክ እግዚአብሔር ገብቶበታልና ተዘግቶ ይኖራል ብሎ የተናገረላት እግዚአብሔር ገብቶባት ያልተከፈተችው በር ድንግል ማርያም ናት። ትንቢተ ሕዝቅኤል ምዕራፍ 44 ቁጥር 2። ቅዱስ ያዕቆብ ዘስሩግ እንዲህ ይላል፣ ሔዋን ወደ ጥፋት ሲወስዳት እባብን አልጠየቀችውም። በፈቃዷ ዝም ያለችዋ እርሷ በተነገረላት ተንኮል አመነች። ይህችኛይቱ ድንግል እውነትን ከታማኙ መልአክ ሰማች። ይህ ቢሆንም ማብራሪያዋን ጠየቀች። ያችኛይቱ ከዛፍ በልቶ አምላክ መሆን እንደሚቻል ሰምታ ይህ ነገር እንዴት ሊሆን ይችላል አላለችም። ይህችኛይቱ ግን መልአኩ የእግዚአብሔር ልጅ ትጸንሻለሽ አላት። እርሷ ግን ሳትረዳ አልተቀበለችውም። ዝም ማለት ለድንግል ማርያም ቀላል ነገር ነበር። እርሷ ግን መርምራ በመጠየቅ እውነትን ከመልአኩ ተረዳች። ቅዱስ ገብርኤል ከ6 ወራት በፊት እንደ ድንግሊቱ ለሊቀ ካህናቱ ዘካርያስ ሊያበስረው ተልኮ ሂዶ የነበረበትን ስናስብ እድሜውን ሙሉ ከሚስቱ ኤልሳቤጥ ጋር ልጅቱን
ልጅን ለማግኘት ልጅን ለመውለድ የጸለዩ አረጋዊ ሽማግሌው ዘካርያስ በቤተ መቅደስ እያጠነ እያገለገለ ሳለ ቅዱስ ገብርኤል ታየው። ዘካርያስ ሆይ ጸሎት ተሰምቷልና አትፍራ፣ ሚስት ኤልሳቤጥም ወንድ ልጅ ትወልድልሃለች ብሎ አበሰረው። ዘካርያስም መልአኩን እኔ ሽማግሌ ነኝ፣ ሚስቴም በዕድሜዋ አርጅታለችና ይህን በምን አውቃለሁ ብሎ ጠየቀው። መልአኩም መልሶ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ፣ እንድናገርህም ይህችንም የምስራች እንድሰብክልህ ተልኬ ነበር። እነሆም በጊዜው የሚፈጸመውን ቃሌን ስላላመንክ ይህ ነገር እስከሚሆን ቀን ድረስ ዲዳ ትሆናለህ፣ መናገርም አትችልም አለው። ዘካርያስን ዲዳ ያደረገው ቅዱስ ገብርኤል ወደ ድንግል ማርያም በመጣና ባበሰራት ጊዜ ግን ወንድ ስለማላውቅ እንዴት ይሆናል ብላ ስትጠይቀው አልተቆጣትም። ዘካርያስን በተግሳጽ ቃል እኔ በእግዚአብሔር ፊት የምቆመው እኮ ነኝ፣ እንዴት አታምነኝም ብሎ እንደተቆጣው ድንግሊቱን ምንም አላላትም። የዕድሜዋን ማነስ አይቶ ለርሷ አድልቶን ይሆን? አይደለም። ዘካርያስና የድንግሊቱ ጥያቄ የተለያየ ነው። እርሱ ያለው ይህን በምን አውቃለሁ ሲሆን እርሷ ያለችው ወንድ ስለማላውቅ እንዴት ይሆናል ነው። ድንግሊቱ የጠየቀችው የተነገረላት ነገር እንዴት ሆኖ ሊፈጸም እንደሚችል የቃል ማብራሪያ እንዲሰጣት ሲሆን ዘካርያስ የጠየቀው ግን የተነገረው ነገር እንደሚፈጸም ማስረጃ የሚሆን ምልክት እንዲሰጠው ነው። ድንግሊቱ ጥያቄውን ገብርኤልን ጠይቃ የመላኩን ቃል አምና ስትቀበል፣ ዘካርያስ ግን የመላኩ ቃል እንደሚፈጸም በምን አውቃለሁ ብሎ ሌላ ማስረጃ ጠየቀ። ዘካርያስ ልጅ ስጠኝ እያለ ሲጸልይበት የኖረውን ነገር ይሆናል ሲባል አላመነም። ድንግል ማርያም ግን ያልጠየቀችው ነገር ይሆናል ስትባል አመነች። ዘካርያስ አንደበቱ የመዘጋቱ ሌላ ጥቅም ከመቅደስ ሲወጣ ለጠበቁት ሰዎች ያየውን ራእይ እንዳይነግራቸው ስለሚያደርገውም ጭምር ነው። ቀድሞ ስለ ዮሐንስና እርሱ መንገድ ስለሚጠርግለት ጌታ የሰማውን ቢናገር ወሬው ሄሮድስ ዘንድ ደርሶ መከራው ቀድሞ በመጣ ነበር። ስለዚህ ይህች ምስጢር እስከ ጊዜዋ ድረስ የተጠበቀች እንድትሆን ነው። ድንግል ማርያም ለቅዱስ ገብርኤል ያቀረበችው ጥያቄ እንደ ዘካርያስ የጥርጥር አልነበረም። የጥርጥር እንኳን ቢሆን የተነገረላት የተበሰራት ነገር ታይቶም ተሰምቶም የማያውቅ ነገር ነውና ድንግሊቱ እግዚአብሔር ከማይቀየማቸው ተጠራጣሪዎች ተጠያቂዎች ትቆጠን ነበር እንጂ አትነቀፍም ነበር። ጥያቄዋ ሁሉ ቅዱስ ገብርኤል አብራራላት። መጨረሻ እስመ አልቦ ነገር ዘይሳነው ለእግዚአብሔር ብሎ ደመደመላት። ለእግዚአብሔር የሚሳነው ነገር የለም ሲላት ይኩነኒ በከመ ትቤለኒ፣ እንደ ቃል ይሁንልኝ እንሆ ይደረግልኝ ስትል አካላዊ ቃል በማህፀኗ ከስጋዋ ስጋ ከነፍሷ ነፍስ ነፍሶ አደረ። ቺ ቀን 5500 ዘመን የአዳም ልጅ በመንጸፈ ደይን ወድቆ በእግረ ዲያብሎስ እየተረገጠ በኃጢአት ብዛት ሲኦል እየተወረወሩ መርገመ ስጋ መርገመ ነፍስ ተፈርዶባቸው ተቃዩ የነበሩትን ለማዳን ቀጠሮውን ተስፋውን ቃል አዳምና ለልጆቹ ለመፈጸም ዓለምን ለማዳን በድንግል ማርያም ማህፀን ግዙፉን ስጋ ተዋሃደ። የማይወሰነው መለኮት ተወሰነ። የማይዳሰሰው እሳታዊ መለኮት በድንግል ማርያም ማህፀን አደረ። ዓለም የማይወስነው ዓለም በመሃል እጁ የሆነው አምላክ መለኮት በ15 ዓመቷ ብላቴና ተወሰነ። የዓለም መድኃኒት የዓለም ቤዛ መድኃኔ ዓለም ኢየሱስ ክርስቶስ ድንግል ማርያምን ከዓለም ሴቶች ሁሉ መርጦ የሰጠን ክብር ምስጋና ይግባው። ደቅንበት የተነሳንባት፣ ከተሰደድንበት የተመለስንባት የገነት ቁልፍ እናታችን ቅድስተ ቅዱሳን ድንግል ማርያም ክብርና ምስጋና ይድረሳት። በብሩህ ደመና ተጭኖ መጥቶ በማኅፀንሽ ያደረ እመቤቴ ማርያም ሆይ ደስ ይበልሽ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።
እንተ